በሳምንቱ የተከናወኑ አበይት ጉዳዮችን በዳሰሳ መልክ ወደ እናንተ አድርሳለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ፕሬዚዳንት ዶናልድ ትራምፕ በጋዛ ያደረጉትን የተኩስ አቁም ስምምነት አስመልክቶ የተለያዩ ጉዳዮች ለማስፈጸምና ወደ ምዕራፍ 2 ለመሸጋገር ቅድሚያ ፖለቲካዊ መፍትሄዎች እንደሚሹ ደጋግመው ቢናገሩም ሐማስ መንገዱን ሁሉ ወደ ውጥረት ካደረገው እኛም ተደረበን ጥቃት እንሰነዝራለን በሚል ለቴል አቪቭ አረጋግጠውላታል። መታጠቅ ከፈለጉ በራሳቸው ላይ ይፍረዱ በሚል ትራምፕ በሐማስና በኢራን ላይ መዛታቸው ተሰምቷል። በእርግጥ ኢራን በሰኔው የአየር ለአየር ውጊያ እስራኤልን ጥልቅ ግዛቷ ውስጥ በመግባት አሜሪካም ኳታር አልዩዲድ የጦር ሰፈር ውስጥ በመግባት ማጥቃቷ ኢራን እጇን አጣጥፋ እንደማትቀመጥ ጠቋሚም አድርጎታል። የዓለም የፖለቲካ አሰላለፍ እንግዲህ መልኩን እየቀያየረም ቀጥሏል። ከሰሞኑ አንዳንድ አበይት ጉዳዮች ቀርበዋል። በተለይ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩክሬን በፑቲን መኖሪያ አካባቢ ያደረሰችው ጥቃት አናዶኛል ሲሉ መናገራቸው፣ ዩክሬን ደግሞ ከደሙ ንጹህ ነኝ ስትል መናገሯ፣ ይህንም በፑቲን ላይ የተደረገ የግድያ ሙከራ መሆኑ የብዙዎች መነጋገሪያ ሆኖ ሰንብቷል። በፑቲን ላይ የተደረገው ጥቃት በ91 ካሚካዚ ሰው አልባ አውሮፕላኖች የታገዘ ግዙፍ ጥቃት መሆኑ ደግሞ ሁኔታውን ውስብስብ አድርጎታል። የክሬምሊን ባለስልጣናት አሁን ገና ዩክሬን ቀይ መስመር ረገጠች ሲሉ መናገራቸው የሚዘነጋ አይደለም። ትራምፕና ዘለንስኪ በፍሎሪዳ ውይይት አድርገው ወደ ሰላም እንመጣለን እያሉ የተለያዩ መግለጫዎችን እየሰጡ ባሉበት ሰዓት ነው እንግዲህ ዩክሬን በፑቲን ላይ ይህን ጥቃት ያደረገችው። ትራምፕ ከዚህ ጥቃት በኋላ እንኳንም ለዩክሬን ቶማሆክ ሚሳይልን አልሰጠን ፈጣሪ ሰምቶናል ሲሉ መናገራቸው ማነጋጋሪ ሆኗል። ምክንያቱም ተደጋጋሚ ዩክሬን ይህንን የጦር መሳሪያ እንዲሰጣት ስትወተውት መክረሟ የሚዘነጋ አይደለም። የሩሲያ ባለስልጣናት የዩክሬን ጥቃት ወደፊት የሚሄደውን የሰላም መንገድ ቅርቃር ውስጥ የሚከት ነው ሲሉ ማውግዘውታል። ከዚህ ጥቃት በኋላ በኪየቭ ላይ ሞስኮ ያጸፋ ምላሽ መስጠቷ ስለማይቀር ዩክሬን ከባድ በረዶ ይወርድባታል እየተባለ ስጋት እየተሰማ ነው። ዩክሬን በፑቲን መኖሪያ ላይ ጥቃት መሰንዘሯ ፑቲንን የማጥቃት አዝማሚያ እንደሆነም የሞስኮ ባለስልጣናት እጅግ ድፍረት ሲሉ ነው የቆጠሩት። ይህ ደግሞ አስፈሪው እና አይደፈሬ ተብለው የሚነገርላቸውን ፑቲንን እንደ መንካት ይቆጠራል። ፑቲን በጠዋቱ ለትራምፕ ደውለው እንዲህ አይነት በደል ደርሶብኛል ሲሉም አቤቱታ ማሰማታቸው ሌላው የሳምንቱ አነጋጋሪ ጉዳይ ሆኗል። ይህ በእኔ ላይ የተሞከረው ጥቃት የማይረሳ ጥቃት ነው ሲሉም ፑቲን ለዶናልድ ትራምፕ ደውለው አቤቱታቸውን፣ ስሞታቸውን፣ ምልጃቸውን አቅርበዋል። እንግዲህ ፑቲን ይህን ተናገሩ ማለት ለወደፊት ምን አይነት እርምጃ ይወስዳሉ የሚለው ከወዲሁ የሚጠበቅ ሆኗል። ይህ የፑቲን ንግግር ቁጣን ያዘለ እሳት ሊያስከትል እንደሚችል የብዙዎች ጥርጣሬ ሆኗል። ትራምፕ በፑቲን ላይ ከተቃጣው ድርጊት በኋላ በስልክ ማውራታቸው አንድምታው ደግሞ እንዲሁ በቀላሉ የሚታይ አይደለም። ይህ ሰላም ድርድር እየተካሄደ ባለበት ሰዓት ፑቲን ላይ የግድያ ሙከራ ጥቃት ማድረግ ጉዳዩ ምን ያክል ውስብስብ ሊሆን እንደሚችል ለመገመት አያዳግትም። ዶናልድ ትራምፕ የቶማሃውክ ሚሳይል ለዩክሬን ብንሰጥ ኑሮ እስካሁን ጉድ ሆነን ነበር አይነት አዝማሚያ ነው። ነገር ግን የፖለቲካ ሴራው በጣም ውስብስብ ስለሆነ ጉዳዩን እንዲህ በቀላሉ ማየት የሚቻል አይመስልም። እጅግ በጣም ውስብስብ የሆኑ ነገሮች አሉ። ምክንያቱም ሩሲያን የምታክል ሀገር ይህን ያክል ግዙፍ ጥቃት ሲሰነዘር የደህንነት ኃይሎች ምን እየሰሩ ነበር የሚል ሌላ ጥያቄ ማስነስቷል። ነገር ግን የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ይህ ሰበብ ነው፣ እኛን ለማጥቃት የሚደረግ የፕሮፓጋንዳ ወሬ ነው ሲሉ ማጣጥለውታል። ዘለንስኪ አክለውም የሰላም መንገዱን ለማሳጠር የሩሲያ ባለስልጣናት የሚያደርጉት ሴራ ነው ሲሉም ተደምጠዋል። ሞስኮ ለድርድር እጇን ብትዘረጋም ኪየቭ ግን ወደ ሽብር ተግባር ተሸጋግራለች ሲሉም የክሬምሊን ባለስልጣናት እየወቀሱ ነው። ዩክሬን ከባድ የተባለውን ዘመቻ በሩሲያ ፑቲን መኖሪያ አካባቢ ማድረጓ ጦርነት ናፋቂነቷን የሚያመላክት መሆኑንም ሰርጌይ ላቭሮቭ ኮስተር ጠንከር ያለ መግለጫን የሰጡት። ላቭሮቭ ሞስኮ ጊዜውን ጥብቃ መልስ መስጠቱ አይቀርም ብሎ መናገራቸው ደግሞ አንዳች አስፈሪ የበቀል ምላሽ ስለመኖሩ አመላካች ነው የሚሉ ተንታኞች አልጠፉም። በሌላ በኩል ደግሞ የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ለደካሞች ጥቃት መልስ መስጠት ብዙም ዋጋ ያለው አይመስልም፣ የዲፕሎማሲ መንገዱንም ያበላሸዋል ሲሉ ተናግረዋል። በእርግጥ የክሬምሊን ባለስልጣናት ከጥቃት ይመለሳሉ ለማለት ባያዳግትም ማሪያ ዛካሮቫና የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተለያዩ ሀሳቦችን ያቀረቡ ቢመስሉም ለሰላም መቅረብ ይሻላል የሚል ምርጫ እንዳላቸው የማሪያ ዛካሮቫ ንግግር ያሳያል። የሩሲያና የዩክሬን ጦርነት ከሞስኮ እስከ ለንደን፣ ከኪየቭ እስከ ብራሰልስ፣ ከፓሪስ እስከ ፒዮንግያንግ፣ ከበርሊን እስከ ጣሊያን ከፍተኛ ባለስልጣናት ተሰብስበዋል። ነገር ግን ምንም አይነት መፍትሄ አለማምጣታቸው እጅግ አሳዛኝ አድርጎታል። ሩሲያ ልዩ ዘመቻ በሚል በ2022 ወደ ዩክሬን ዘመቻ ከጀመረች አንስቶ በምስራቃዊው ዩክሬን ዶንባስ ግዛትን ከ75 እስከ 99 በመቶ መቆጣጠሯ ደግሞ ሌላው የሩሲያን ግስጋሴ የሚያመላክት እንደሆነ
ይነገራል። ይህም አንዱ የሳምንቱ ጉዳይ ነው። በፑቲን ላይ የተቃጣው የግድያ ሙከራ ባለፈው ሳምንት በሞስኮ ከተፈጸሙት ፍንዳታዎች ጋርም ተመሳሳይ እንደሆነ ብዙ ፖለቲከኞች መናገራቸው ተሰምቷል። ሌላው እንግዲህ ትልቁ የሳምንቱና አበይት ጉዳይ ደግሞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራን ከዋሽንግተን ከቴልአቪቭና ከመላው አውሮፓ ጋር ጦርነት ውስጥ ገብታለች ሲሉ መናገራቸው አንዳች የፖለቲካ ጦርነት ውስጥ ብቻ ሳይሆን ወታደራዊ ሰይፍ መማዘዝ ሊኖር እንደሚችል አመላካች ነው። ፔዜሽኪያን ኔታንያሁ ከዶናልድ ትራምፕ ጋር ከመገናኘታቸው አስቀድሞ ይህን ያሉ ሲሆን ኔታንያሁና ትራምፕ ተገናኝተው ኢራንን እንዴት እንምታ የሚል ምክክር ማድረጋቸውም የቴህራን ባለስልጣናትን አስቆጥቷል። ኢራን ከእስራኤል ከአሜሪካና አውሮፓ ጋር የምታደርገው ጦርነት ኢራንና ኢራቅ በፈረንጆቹ 1980 ካደረጉት የከፋ ይሆናል ያሉት ፔዜሽኪያን ይህ ጦርነት እንዳይመጣም ቴህራን የበኩሏን ታደርጋለች ሲሉ ተደምጧል። ከሰሞኑ ግን የቴህራን ህዝብ በኑሮ ውድነት ምክንያት ሰላማዊ ሰልፍ መውጣቱም እየተሰማ ይገኛል። ፔዜሽኪያን ከነዚህ ኃይሎች ጋር ሙሉ ጦርነት ላይ ገብተናል፣ ምክንያቱም እነሱ ሊያንበረክኩን ይፈልጋሉ፣ ግን የማይሆንላቸው ነገር ነው ሲሉ ከአያቶላህ አሊ ሀሜኒ ጋር በነበራቸው መግለጫ ነው ይፋ ያደረጉት። ይህ ጉዳይ እጅግ ውስብስብ የሆነ የመካከለኛው ምስራቅ ቀጠናን ፖለቲካ ሊያናውጥ የሚችል ጥቆማ እንደሆነ የብዙ የጦር ተንታኞችም ጉዳይ ሆኗል። እንግዲህ እንደሚታወቀው ኢራንና ኢራቅ በ1980 እስከ 88 ባደረጉት ጦርነት ከ1 ሚሊዮን በላይ ሰዎች በሁለቱም ወገን ማለቃቸው የሚታወቅ ነው። ኢራናውያን አሁንም ድረስ ለባህላችን፣ ለፖለቲካችን፣ ለህልውናችን ብሎም ኢኮኖሚያችንን ለማንሰራራት ጥረት እያደረግን ባለንበት ሰዓት ምዕራባውያንና አሜሪካን ጨምሮ እስራኤልም ሊያንበረክኩንና ሸብረክ ሊያደርጉን ጥረት እያደረጉ ነው። ይህ ግን የማይሳካ ነው ሲሉ መናገራቸው ተሰምቷል። አሁን ላይ የቴህራን ወታደራዊ አቅም ይበልጥ እየተጠናከረ ስለሆነ የአውሮፓ ሀገራት ምንም አይነት ጥቃት የመፈጸም አዝማሚያ የሚያሳዩ ከሆነ ትልቅ ችግር ውስጥ ይገባሉ ሲሉ ማስጠንቀቃቸውም ተሰምቷል። ሌላው ፔዜሽኪያን በተደጋጋሚ እንደገለጹት ኢራን አሁን ላይ ወደ ሙሉ ጦርነት ገብታለች። ይህ ጉዳይ እጅግ በጣም የመካከለኛው ምስራቅ ፖለቲካን ብቻ ሳይሆን የዓለምን የፖለቲካ አሰላለፍ በእጅጉ ሊቀይር እንደሚችል እንደሆነም የፖለቲካ ተንታኞች እየተናገሩ ነው። የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሜኒና ፕሬዚዳንት ፔዜሽኪያን በሰኔው ጦርነት ከፍተኛ ጉዳት መድረሱን ገልጸው አሁን ግን የኢራን ዳግም ማንሰራራት ለጠላቶቻችን እጅግ ራስ ምታት ነው ሲሉ ተናግረዋል። እንግዲህ የተለያዩ ዓለም አቀፍ መገናኛ ብዙሃን እንደሚዘግቡት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራን ኒውክሌር እንዲኖራት አይፈልጉም። ቴህራን ግን በእጅጉ የትራምፕን ሀሳብ ትቃወማለች። ይህ የቴህራንና የአሜሪካ ሰጣ ገባና ንክሻ ወይም ደግሞ ጀርባ መሰጣጣት፣ ትከሻ መለካካት ብሎም ፖለቲካዊ የኃይል የበላይነት ለማሳየት የሚደረግ ሩጫ የኢራን ጉዳይ ብቻም ሳይሆን የመላው ዓለም ጉዳይ እንደሆነ መታወቅ ይኖርበታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በቴህራን የኒውክሌር መርሃ ግብር ላይ ከፍተኛ የሆነ ተጽዕኖ በማሳደር ዳግም ወደ ኒውክሌር ፊቷን እንዳትመልስ ለማድረግ ያልፈነቀሉት ጉድጓድ ያልቆፈሩት መሬት የለም። ቴህራን ግን አልበገርም ማለቷ አስገራሚ ሆኗል። እንግዲህ በተባበሩት መንግስታት ድርጅት አሜሪካ፣ አውሮፓና እስራኤል ጥርስ ውስጥ እንድትገባ የሆነችው ኢራን በኒውክሌር ጉዳዩ ላይ ማንም ሰው እጁን እንዲጭንብኝ አልፈልግም ስትል ትሟገታለች። በ12 ቀናቱ ጦርነት እስራኤልና አሜሪካ በኢራን ላይ ጥቃት መክፈታቸውና በሀገራቱ መካከል ከባድ መካረር ውስጥ ገብተው መቆየታቸው ቀጠናውን አስጨንቆት መቆየቱም የሚዘነጋ አይደለም። አሁን ላይ ኢራን ዳግም አሜሪካና ሸሪኮቿ ጦር የሚሰብቁብን ከሆነ እኛም እሳት የሚተፉ መሳሪያዎቻችን ከመውጣት አንመለስም ሲሉ ነው ይዛቱት። በቴህራን በቴልአቪቭ እና በዋሽንግተን ብሎም በተመድና በአውሮፓ መካከል የሚደረገው ጦርነት ዓለምን ወዴት ሊወስዳት እንደሚችል መገመት አያዳግትም። ፕሬዚደንት መሱድ ፔዜሽኪያን ኢራን በሁሉም አቅጣጫ የሚናከሱ ውሾች ከቧታል ሲሉም ተናግረዋል። በሁሉም መንገድ ሁሉን ነገር በማድረግ ኢራንን መፈናፈኛ ታጣ ማድረግ ቀዳሚ ዓላማ ያደረጉት የጽዮን ጠላቶቻችንና የአሜሪካ ሸሪኮች እኛን ወደ ገደል ሊገፉን ተነስተዋል። እኛ ግን ከቶም እንደማንወድቅ ማወቅ ይኖርባቸዋል። ሌላው በኢራን ጣልቃ እየገቡ የኢራንን ፖለቲካ መፈትፈት ይፈልጋሉ። ኢራን ግን የኢራናውያን ናት፣ ማንም ጣልቃ ሊገባባት አይችልም ሲሉ በግልጽ ነው የተናገሩት። ኢራንና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲሁም በአሜሪካ መካከል የኒውክሌር መልሶ ግንባታን አስመልክቶ ውጥረት ውስጥ የገቡት ቴህራንና ቴልአቪቭ በኒውክሌር ጉዳይ ላይ ዋሽንግተን የቀጥታ ንግግር እንደምትፈልግ ብትገልጽም ቴህራን በአሜሪካ የቀረበውን የቅድመ ዝግጅትና የማስፈራሪያ ሀሳብ እንደማትቀበል በይፋም አስታውቃለች። ሌላው እንግዲህ እስራኤልና ኢራን ባለፈው ሰኔ ከባድ ውጊያ ማድረጋቸውን ተከትሎ አሜሪካ ከእስራኤል ጎን በመሆን የኢራን የኒውክሌር መሰረተ ልማቶችና የዘርፉን ባለሙያዎች መግደሏ የሚታወስ ነው። የጉዳይ ሁለቱን ሀገራት በተለይም ደግሞ ቴህራንና ዋሽንግተንን ከሮም እስከ ሙስካት በኒውክሌር ጉዳይ ድርድር ቢያደርጉም ነገር ግን ወደ ውጤት አለመምጣታቸው የሚዘነጋ አይደለም። በኢራን በኩል የሚሰለፉት የየመኑ ሁቲ፣ የፍልስጤሙ ሐማስና የሊባኖሱ ሂዝቦላህ ብሎም ከሶሪያና ከኢራቅ
የሚወጡ አንዳንድ አንጃዎች የመካከለኛው ምስራቅ ቀጠና ለማስጨነቅ የሚያደርጉት ጥረት በአውሮፓውያንና በእስራኤል ፖለቲከኞች የሚወደድ አይደለም። የእነዚህ ቡድኖች በየቀጠናው የራሳቸውን ፍላጎት ለማስተናገድ የሚያደርጉት ሩጫ ፖለቲካው ምን ያክል እንደሚረብሸው የሚታወቅ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና ኔታንያሁ ኢራንን እንዴት አድርገን እንቀጥቅጥ በሚል አይነት ምክክር ውስጥ መግባታቸው የቴህራን ፖለቲከኞች ነገሩን አልወደዱትም። ኢራን ከሰኔ 12 ጦርነት በኋላ ዳግም የኒውክሌር ኃይሏን እየገነባች ስለመሆኑ በሳተላይት የታገዘ ምስል እንዳላቸው የእስራኤል አመራሮች ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንና አሸባሪ ቡድኖቿ የሐማስና ሂዝቦላን እንቅስቃሴ በንቃት እየተከታተልን ነው፣ ምንም አይነት የትንኮሳ አዝማሚያ የሚያሳዩ ከሆነ በብርሃን ፍጥነት ከተፍ ብለን እጃቸውን እንቆርጣለን ሲሉ ተናግረዋል። ይህ የኔታንያሁ ፉከራ ለቴህራን ምን አይነት መልእክት እንደሆነ በግልጽ መናገር ያስፈልጋል። ኔታንያሁ የጦርነት ናፍቆት የለንም፣ ግን ነቅተን ቆፍጠን ብለን ከመጠበቅ አንመለስም። የአየር ኃይላችንም በእጅጉ ትጥቁን አስፍቶ እንደቆመ ጠላትና ወዳጅ የቅርብና የሩቅ ዓለም ይወቀው ሲሉ ተናግረዋል። መካከለኛው ምስራቅ ብዙ ኃይሎች መልክዓ ምድራዊ የፖለቲካ ፍላጎታቸውንና ኢኮኖሚያቸውን ከፍ ለማድረግ ብሎም ጉልበታቸው ለመፈተን የሚወዳደሩበት ሜዳ መሆኑ ይታወቃል። በዚህ ቀጠና እሳት ቶሎ ለመጫርና ለማንደድ ቅርብ የሆነ ስፍራ እንደሆነም ብዙዎች የሚጋሩት እውነት ነው። የእስራኤልና ኢራን ውጥረት ደግሞ ሐማስን ከመርዳት ሂዝቦላን ከማስታጠቅ ሁቲን አይዞ ከማለት የተሻገረ እንደሆነ ብዙ ተንታኞች ይናገራሉ። ኃይልን በቀጠናው ለማሳየት የሚደረግ ትንቅንቅ፣ ግብግብ፣ ትግል መሆኑ ብሎም አይደፈሬነትን ለማሳየት የሚደረግ ሩጫ ሌሎች ተቀናቃኝ ኃይሎች ወደ ቦታው እንዲገቡ ያደርጋል። የአያቶላ ኻሜኒ የኒውክሌር ግንባታ ፍላጎት ተከትሎ የእስራኤል ባለስልጣናት የኢራንን እንቅስቃሴ በንስር ዓይን እየተከታተሉ እንደሆነ የተለያዩ መገናኛ ብዙሃንም ዘግበዋል። እንደ ፖለቲካ ተንታኞች ከቴል አቪቭና ቴህራን የሚወጡ መግለጫዎች የሀገራቱን ወደ ግጭት መግባት አይቀሬነት የሚጠቁሙ ናቸው ይላሉ። ከሰኔው ጥቃት ትልቅ ትምህርት እንደወሰዱም የአብዮታዊ ኃይል አባላት አስታውቀዋል። የሚሳኤል ግባቶችና የአየር መከላከያ ስርዓቶች ደካማ መሆን ለእስራኤል የድል መልክ አላብሷል ሲሉ የኢራን ፖለቲከኞች ይናገራሉ። የደህንነት ኃይሎች በበኩላቸው ከዚህ በኋላ ለማይቀረው ጦርነት ነጋሪት እየጎሰምን ነው ሲሉም ተናግረዋል። ከጽዮን የሚመጣ የትኛውንም ጥቃት ለመከላከል እጃችን አጣጥፈን እጅ በደረት አድርገን አንቀመጥም እያሉ ነው። ምናልባት እስራኤልና ኢራን ወደ ጦርነት የሚገቡ ከሆነ መካከለኛው ምስራቅ ዳግም መመሰቃቀሉ እንደማይቀርና ግዙፍ ውድመት እንደሚፈጠር ጥርጥር የለውም። ኢራን በእስራኤልና አሜሪካ ጥቃት ሲደርስባት ህልውናዋ የተረፈው ኒውክሌር በመታጠቋ ነው ሲሉ የኢራን ፖለቲከኞች ይናገራሉ። ሆኖም ኻሜኒ ኒውክሌር የማብላላቱን ነገር ፈጽሞ ባይተውትም ከ60 በመቶ በላይ ከፍ እንዲል ግን እንደማይፈልጉ ቢናገሩም ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ግን ኢራን በድብቅ አውዳሚ መሳሪያ እየገነባች ነው ሲል ይከሳታል። ኢራን ግን አይኔን ግንባር ያርገው ስትል ታስተባብላለች። ኻሜኒ የኒውክሌር አረር ጫፎች በብዛት እንዲፈበረኩ ይፈልጋሉ። የትኛውም ወታደራዊ ጥቃት ለመከላከል አስፈላጊ ናቸው ሲሉም ጥብቅ ትዕዛዝ ነው እያስተላለፉት። የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ የኒውክሌር አርጫፍ ትጥቅ ግንባታ እንዲጀምር ትዕዛዝ መስጠታቸውም ከጣሊያን የተገኙ መረጃዎች ናቸው እየጠቆሙት። ከዚህ በፊት ኻሜኒ ምንም አይነት የዩራኒየም ማብለያ እንቅስቃሴዎች እንዳይደረጉ ማዘዛቸው የሚዘነጋ አይደለም። አሁን ላይ ግን ባለፈው ሰኔ 2025 እስራኤል ጥቃት ከሰነዘረች በኋላ ኻሜኒ ወደ አቶሚክ ቦምብ ፊታቸውን ማዞራቸው አንዳች ነገር ሳይሸታቸው እንዳልቀረ ብዙ ተንታኞች እየተናገሩ ነው። የኢራን የደህንነት ኃይል በተለይ አብዮታዊ ዘቡ ባለፈው ሰኔ ኢራን በእስራኤል የተጠቃችው የኢራን አየር ኃይልና ጥምር ኃይሎች ደካማ አቋም በመኖሩ ነው። ይህ ችግር ከተፈታ ኢራን ለእስራኤል አታንስም የሚል ከደህንነት ኃይሎች በስፋት መገምገሙን የጥናት መረጃዎች ያሳያሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ዳግም ጥቃት የምትከፍት ከሆነ አጸፋው ለምድርም ለሰማይም የከበደ እንዲሁም የሚያስጨንቅ እንደሚሆን ማወቅ መረዳት ይኖርባታል ሲሉ ጥርሳቸውን ነክሰው አስጠንቅቀዋል። የቴህራን ፖለቲከኞች በበኩላቸው የትራምፕና የጽዮናውያን ዛቻ አያስደነግጠንም፣ ልባችንም አይረድም ሲሉ ይሞግታሉ። ሁለንተናዊ መሪው አያቶላ አሊ ኻሜኒና አብዮታዊ ዘቡ የእሳት ክንዳችን በማንም አይጨበጥም ማለታቸው በዋሽንግተን ቴህራን ብሎም ቴል አቪቭ መካከል ያለው ውጥረት እንዲህ በቀላሉ ይረግባል ለማለት ይከብዳል ይላሉ ፖለቲከኞች። ኢራንና እስራኤል ዳግም ወደ ጦርነት የሚገቡ ከሆነ ከዚህ በፊት እንደሆነው በሁለት ሳምንት ብቻ የሚጠናቀቅ ሊሆን እንደማይችልና በቀጠናው ፍላጎት ያላቸው ሀገራት ለመግባት ሰበብ ስለሚሆናቸው ጦርነቱ ከመካከለኛው ምስራቅ ቀጠና ተሻግሮ ወደ ሀያላኑ መንደር ከገባ መጠፋፋቱ ይበልጥ ከፍ ሊል እንደሚችል ይህም ተገማች እንደሆነ የሚናገሩ የፖለቲካ ጠበብቶች በርካቶች ናቸው። ሌላው ሰሞነኛ ውጥረት ቻይናና ታይዋን ከፍተኛ የሆነ ወታደራዊ ሰጣ ገባ ውስጥ መግባታቸው ነው። ቻይና የፍላጎት ተልዕኮ 2025 የሚል ወታደራዊ ልምምድ መጀመሯን ተከትሎ ከታይፒ በተኛ የሆነ ውግዘት እየደረሰባት ይገኛል።
እንግዲህ ሁለቱ ሀገራት ከፍተኛ የሆነ ወታደራዊ ትንቅንቅ ውስጥ ገብተዋል። ቤጂንግ ቀዩ ድራጎን ታይዋንን ማንም ሰው ካካሌ ሊቆርጣት አይችልም ስትል ታስፈራራለች። የቴፒ ባለስልጣናት ደግሞ እኛ ራሳችን የቻልን ታይዋናውያን ነን ሲሉ ይናገራሉ። አሜሪካ በቀጠናው ላይ ከፍተኛ ፍላጎት አላት። ቻይና ደግሞ ከአሜሪካ ጋር ያለችበትን ሁኔታ ማወቅ ግልጽ ነው። ዋሽንግተን የ11 ቢሊዮን ዶላር የጦር መሳሪያ ብድር ሰጥታለች ለታይዋን። ውጥረቱ ከታይዋን ተሻግሮ በሁለቱ ዓለምን በሚዘውሩ ግዙፍና ጎምቱ መሪዎች ሺጂፒንግና ዶናልድ ትራምፕ ይሆናል ማለት ነው። ክቡራትና ክቡራን ለዛሬ የነበረኝ ዳሰሳ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።